ክቡራን ተመልካቾቻችን እንግዲህ ዛሬ ደግሞ ከትናንትና የቀጠለውን የምናስቀጥል ይሆናል ታሪካችንን። ሁላችሁም ለብዙ ሰው እንዲደርስና ብዙ ሰው እንዲማርበትና የቤተክርስቲያንን ልዕልናና የኢትዮጵያን ልዕልና እንዲረዳበት የሥነ ፍጥረትን ነገር የረቡን እያልነው ነው። ስለዚህ ሼር ላይክ በማድረግ እንድትከታተሉ ባለን እንዲህ አድርጎ ዕለተ ረቡዕ ስራውን አቆመ። ምን ነው ደክሞት ነው ምድር መሽቶበት ወይስ መሽቶበት? ይህንማ ማክሰኞ ቢፈጥረው ይሆንለት አልነበረምን ቢሉ በማክሰኞ ስነ ፍጥረት ምስጢረ ሥጋዌን እንደነገረን በዕለተ ረቡዕ ስነ ፍጥረትን ስርዓተ ቤተክርስቲያንን ሊነግረን ነው እንጂ ደክሞት ወይም መሽቶበት አይደለም። የስርዓተ ቤተክርስቲያን ነገር እንደምን ነው ቢሉ መጀመሪያ ቤተክርስቲያን የተባሉ ምዕመናን ናቸው። ወተሰሚዑ አርዲት ክርስቲያነ በአንጾኪያ ቀዲሙ እንዲል ግብረ ሐዋርያት ምዕራፍ 11 ከቁጥር 27። ስለዚህ ጻድቃን በፀሐይ ኃጥአን በጨረቃ ይመሰላሉ። ፀሐይ ሁልጊዜ ሙሉ ሆኖ እንዲኖር ጻድቃንም በምግባር በሃይማኖት ሁልጊዜ ሙሉዋን ናቸውና፣ ጨረቃ አንድ ጊዜ ሙሉ ብትሆን አንድ ጊዜ እንድትጎድል ኃጥአንም በምግባርና በሃይማኖት አንድ ጊዜ ሲሞሉ አንድ ጊዜ ሲጎሉ ይኖራሉና። ልቡ ለአብ ያጽጽ ከመ እንተ ወርቅ እንዲል ሲራክ። አንድም ኃጥአን በፀሐይ ጻድቃን በጨረቃ ይመሰላሉ። ፀሐይ ብርሃኑን ሳይለውጥ በምልአት እንዲኖር ኃጥአንም በኃጢአት በክህደት ምሉዓን ናቸውና፣ ጨረቃ አንድ ጊዜ ስትመላ አንድ ጊዜ ስትጎድል እንድትኖር ጻድቃንም ፍጹማን ከሆኑ በኋላ በኃጢአት ሲሰናከሉ በንስሐ ይታደሳሉ። ሰባ ይወድቅ ጻድቅ ወሰባ ይትነሳ እንዳለ ምሳሌ 24:17። አካሄዳቸውን ማእከለ ማይ ወምድር አደረገ ብለን ነበረ። ይህም ምዕመናን ጻድቃን ምድራውያን ሲሆኑ ሰማያውያን ለመሆናቸው ምሳሌ ነው። ሰሌዳቸውንም ከነፋስ ከእሳት ከውሃ አደረገ ብለን ነበር። ከእሳት መሆኑ ለመምህራን ቁጣ እንዲገባቸው ምሳሌ ነው። ቁጣው ግን ሕፃናት አንማርም ቢሉ የተማሩትን ቢገድፉ ሰንበትን ቢሽሩ ድንበር ቢያፈርሱ ሕግን ቢጥሱ ነው። ቦመዓዝ ዘበርት የሚገባ ቁጣ አለ እንዳለ ዮሐንስ አፈወርቅ። ወትዕግሥትክሙ ታጠርዩ ለነፍስክሙ እንዳለ ሉቃስ ምዕራፍ 1 ከቁጥር 18። አንድም እሳት የመለኮት ውሃ የትስብእት ነፋስ የመንፈስ ቅዱስ ምሳሌ ናቸው። ይህም ለመለኮትና ትስብእት በግብረ መንፈስ ቅዱስ ለመዋሃዳቸው ምሳሌ ነው። ተሰባ ወተሰገወ መንፈስ ቅዱስ ወይ ማርያም ቅድስት ድንግል ጸሎተ ሃይማኖት። ሲፈጥራቸውም አለልቆ ፈጠራቸው ላልነው አለልቆ መፍጠሩም በምዕመናን መለላቅ እንዳለ ለማጠየቅ ነው። ወወዘ 60 ወወዘ 100 ወወዘ 30 እንዳለ ማቴዎስ ምዕራፍ 13 ከቁጥር 8። አንደኛ ቆሮንቶስ 15:41 ሰባት ወገን አድርጎ ፈጠራቸው ብለን ነበር። ይህም ምዕመናን ሰባቱን ማዕርጋተ ቤተክርስቲያን ገንዘብ ለማድረጋቸው ምሳሌ ነው። ሰባት ማዕርጋተ ቤተክርስቲያን ማለት የተባሉ ምንና ምን ናቸው ቢሉ ሊቀ ጳጳስነት፣ ጳጳስነት፣ ኤጲስቆጶስነት፣ ቅስና፣ ዲቁና፣ ንፍቀ ዲቁና፣ አጉንስጢስነት ናቸው። ጥበብ ሐነጸት ላቲ ቤተ ወአቀመ ሰባተ አዕማደ እንዳለ ምሳሌ 9 9 ናቸው ያሉ እንደሆነ አጻዊ ሆይትንና መዘምርነትን ይጨምራል። ሲመላለሱባቸውም የሚኖሩ መስኮቶች በምስራቅ 6 መስኮት በምዕራብ ፈጠረላቸው ብለን ነበር። ይህም የስድስቱ ቃላት ወንጌል ምሳሌ ነው። እነዚያ በዚያ ሲመላለሱ እንዲኖሩ ምዕመናንም በወንጌል ጸንተው ለመሞታቸው ለመነሳታቸው ምሳሌ ነው። ባቲን መውት ወባቲን ትነሳ እንዳለ ጨረቃ ሰርቅ ካደረገችበት ቀን ጀምሮ እስከ 15 ቀን ድረስ መጋቢ ወር መልአክ ብርሃንን እያመጣ ይስልባታል ነው። ምዕመናን ከመምህራን 10 ቃላተ ኦሪትንና 6ቱ ቃላተ ወንጌልን 5ቱ አዕማደ ምስጢርን 15ቱን ሲማሩ ለመኖራቸው ምሳሌ ነው። እንግዲህ ይሄ ለዛሬው ይብቃን፣ ነገ እንቀጥልበታለን። አነሳስቶ ጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይግባው። እንግዲህ ይህን ሼር ላይክ እያደረጋችሁ ብዙ ሰው እንዲሳተፍበት አድርጉ። ክቡራን የኢትዮጵያውያን ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ብዙ ምዕመናን እንዲሰማው ሼር ላይክ እያደረጋችሁ እንድትሳተፉና እንድታሳትፉ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ።